ጤና ይስጥልን ውድ ቤተሰቦቻችን፣ አዲስ ስፖርት የዩቲዩብ ቻናል ላይ ትገኛላችሁ። እያደመጣችሁን ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን የምናነሳበትን የዕለተ ረቡዕ የማለዳ ስፖርት የመረጃ ሰዓታችንን ዛሬም እንደተለመደው ወደ እናንተ ልናደርስ እነሆ ዳግም ተገናኘን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ስምና አድራሻችሁን እየጠቀሳችሁም ያላችሁን ሀሳብ አስተያየት ልታጋሩ እንችላላችሁ። በተለይ ትላንትና የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታ በኤሚሬትስ ስቴዲየም በአርሰናልና በአትሌቲኮ ማድሪድ መካከል ተደርጓል። አንደኛው የዘንድሮ የፍጻሜ ተፋላሚ ቡድን ተለይቶ ታውቋል። ዛሬ ደግሞ ሌላኛው የፍጻሜ ተፋላሚ ቡድን ተለይቶ የሚታወቅበት ዕለት ነውና ፓሪስ ሰን ዠርሜን ከባየር ሚኒክ ጋር በአሊያንዝ አሬና የሚያደርጉትን ጨዋታ የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ባለፈው ሳምንት በጣም ቆንጆ የነበረ ጨዋታን እነዚህ ሁለት ክለቦች ያስመልክተውናል። ዛሬስ ምን አይነት ነገር ያስመለክቱናል? በርካቶች በጉጉት እየጠበቁት ነው። የዚህን የጨዋታ ውጤት ግምት ኮሜንት ቦክስ ላይ ስምና አድራሻችሁን እየጠቀሳችሁ አስፍሩን። ከዛ ውጪ ግን ሌሎች በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። በተለይ ከዝውውር ጉዳዮች ጋር የተያዙ መረጃዎች እየወጡ ነው። የክረምት የተጫዋቾች የዝውውር መስኮት መቅረቡን ተከትሎ ትልልቆቹን ክለቦች ዩናይትድ፣ እንዲሁ ደግሞ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ እና ባርሴሎናን እንዲሁ ሪያል ማድሪድን ጨምረን ሌሎችም በርከት ያሉ ስፖርታዊ ጉዳዮችን አካተን ዛሬ ወደ እናንተ ልናደርስ እነሆ ተገናኝተናል። ሀሳብ አስተያየቶቻችሁን እየጻፋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም በቀጥታ ወደ ዛሬው ፕሮግራማችን ነው የምናመራው። ፕሮግራሙን ፉአድ ባህሩ እየመራው ቆያለሁ። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ትላንትና በኢትዮጵያ ፕሪሚየር ሊግ በጣም በርከት ያሉ ጨዋታዎች ናቸው ትላንትና የተደረጉት። በወፍ በረር እንቃኝላችሁ የትላንትና የኢትዮጵያ ፕሪሚየር ሊግ ጨዋታዎችን። ቅድሚያ የተደረገው ኢትዮጵያ ንግድ ባንክ ድል የቀናው ጨዋታ ነው። ከቅዱስ ጊዮርጊስ ጋር የተደረገ መርሃ ግብር ነው። ኢትዮጵያ ንግድ ባንክ 2-0 በሆነ ውጤት ነው ማሸነፍ የቻለው። ናትናኤል ዳንኤል ደግሞ ሁለቱንም ግቦች ለኢትዮጵያ ንግድ ባንክ ማስቆጠር የቻለ ተጫዋች ነው። በዚህም መሰረት ኢትዮጵያ ንግድ ባንክ ትላንትና ጨዋታውን ድል ማድረጉን ተከትሎ በ38 ነጥቦች 8ኛ ደረጃ ላይ መቀመጥ የቻለበት ውጤት ተመዝግበዋል። በቀጣይ ቅዱስ ጊዮርጊስ ከመቀሌ ሰባ እንደርታ፣ ከዛ ውጪ ኢትዮጵያ ንግድ ባንክ ደግሞ ከአምናው ሻምፒዮን ኢትዮጵያ መድን ጋር የሚያደርጉት ጨዋታ ይጠበቃል። ሌላኛው ትላንትና የተደረገው ጨዋታ ኢትዮጵያ ቡናን ከድሬዳዋ ከተማ ጋር ያገናኘው ጨዋታ ነው። ይህ ጨዋታ ምንም አይነት ጎል ሳይቆጠርበት 0-0 በሆናቸው ውጤት እየተጠናቀቀ ነው። ኢትዮጵያ ቡና ካለፉት 6 ጨዋታዎችም አንዱን ብቻ ነው ማሸነፍ የቻለው። ድሬዳዋ ከተማ ያለፉትን 4 ጨዋታዎች ማሸነፍ አልቻለም። በሁለቱ ሲሸነፍ በሁለቱ ደግሞ በአቻ ውጤት ተለያይተዋል። በዚህም ኢትዮጵያ ቡና በ42 ነጥቦች 7ኛ ደረጃ ላይ መቀመጥ ችሏል። በቀጣይ ነገሌ አርሲ ከድሬዳዋ፣ ኢትዮጵያ ቡና ከመቻል ጨዋታቸውን ያደርጋሉ። በወራጅ ቀጠና ላይ የሚገኘው አርባ ምንጭ ከተማም ድል ቀንቶታል። ትላንትና በኢትዮጵያ ፕሪሚየር ሊግ መርሃ ግብር አርባ ምንጭ ትላንት ከመቀሌ ሰባ እንደርታ ጋር ነው ጨዋታውን ያደረገው። 2-0 በሆነ ውጤትም ማሸነፍ ችሏል። የአርባ ምንጭ ከተማን የድል ግብም አብዱራህማን እና እንዲሁ አሸናፊ ማስቆጠር የቻሉ ተጫዋቾች ናቸው። አሸናፊ ፊዳ ኳስና መረብን አገናኝቷል። በዚህም ትላንትና ድል ያደረገው አርባ ምንጭ ከተማ በ28 ነጥቦች 20ኛ ደረጃ ላይ ሲቀመጥ፣ ሽንፈት የገጠመው መቀሌ ሰባ እንደርታ በ30 ነጥቦች 19ኛ ደረጃ ላይ ነው እንዲሁ የተቀመጠው። ሽረ መድረገነትም ትላንትና ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ ሌላኛው መርሃ ግብር ሽረ መድረገነት ከኢትዮ ኤሌክትሪክ ጋር ነበር ጨዋታውን ያደረገው። 1-0 በሆነ ውጤትም አሸንፏል። የሽረ መድረገነትን ብቸኛ የማሸነፊያ ግብም አንተነህ ተስፋዬ ነው ማስቆጠር የቻለው። በዚህም ኢትዮ ኤሌክትሪክ 42 ነጥብ ሲይዝ ሽረ መድረገነት ደግሞ 33 ነጥቦችን ይዞ 18ኛ ደረጃ ላይ የተቀመጠ ቡድን ሆኗል። የአፍሪካ ዋንጫ ተሳታፊ የሆነው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን ወይም ቀይ ቀበሮቹ ተብለው የሚጠሩት ልምምዳቸውን አጠናክረው ቀጥለዋል። ቡድኑ በትላንትናው ዕለትም ረፋድ አካባቢ ላይ በአዲስ አበባ ስቴዲየም ልምምድ መስራታቸውን የተመለከት ነው። በአሰልጣኝ ቤንጃሚን ዚመር የሚመራው ብሔራዊ ቡድናችን የሀገር ቤት የመጨረሻ ልምምዱን ዛሬ ያደርጋል ተብሏል። በልምምድ ወቅት ሁሉም የብሔራዊ ቡድን ተጫዋቾች በመልካም ጤንነት ላይ እንደሚገኙ ነው ይፋ የተደረገው። ብሔራዊ ቡድኑ ዛሬ ምሽት ደግሞ የአፍሪካ ዋንጫ ውድድሩን ለማድረግ ወደ ሞሮኮ እንደሚጓዝ ጭምር ይፋ ተደርጓል። በውድድሩ ላይ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን ወይም ቀይ ቀበሮቹ በምድብ 1 ነው የተደለደሉት። ካዘጋጁ ሀገር ሞሮኮ ከቱኒዚያ እና ከግብጽ ብሔራዊ ቡድን ጋር መደልደላቸው ይታወቃል። ከሶስቱ የሰሜን አፍሪካ ሀገራት ጋር ኢትዮጵያ በአንድ ምድብ መደልደሏ የሚታወስ ነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ወደ ቤተሰቦቻችን የአውሮፓ ቻምፒየንስ ሊግ ትላንትና በጣም ሲጠበቅ የነበረው ጨዋታ ትላንትና ምሽት በኤሚሬትስ ስቴዲየም በአርሰናልና በአትሌቲኮ ማድሪድ መካከል
ተደርጓል። አርሰናል ለፍጻሜ ማለፉን ያረጋገጠበት ምሽት ሆኖ ተጠናቋል። በቅድሚያ ለመላው የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ ለማለት እንፈልጋለን። አርሰናል ወደ ሃንጋሪ ቡዳፔስት በሚደረገው የፍጻሜ ተፋላሚ መሆኑን ትላንትና ምሽት ባደረገው ጨዋታ ላይ ማረጋገጥ ችሏል። ትላንትና ከአትሌቲኮ ማድሪድ ጋር በተደረገው ጨዋታ 1-0 በሆነ ውጤት በማሸነፍ ነው ለ2026ቱ የፍጻሜ ተፋላሚ መሆኑን ያረጋገጠበትን ውጤት ትላንትና ማምጣት የቻለው። በአጠቃላይ ከ20 ዓመታት በኋላም ሆኗል ለፍጻሜ ሲፋለም 2006 ላይ ወይም 2005-2006 የውድድር ዓመት ላይ አርሰናል ያን ተፋላሚ እንደነበር ለፍጻሜ ተፋላሚ እንደነበር እናስታውሳለን። ምንም እንኳን ያን ጊዜም ድል ባይቀናቸውም ወይም በባርሴሎና ተሸንፈው ዋንጫውን ቢያጡትም ነገር ግን ከ20 ዓመታት በኋላ ግን ያንን ዋንጫ የማንሳት እድልን በድጋሚ ያገኙበትን አጋጣሚ ጭምር ትላንትና ተመልክተናል። ምክንያቱም በኤምሬትስ ስቴዲየም የተደረገውን ጨዋታ 1-0 በሆነ ውጤት በማሸነፍ ወደ ፍጻሜ ማለፋቸውን ያረጋገጡበት ውጤት ሆኖ ስለተመዘገበም ትላንትና በአጠቃላይ ተጠባቂ የነበረው የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ ትላንትና ተደርጓል። በመጀመሪያው ዙር ጨዋታ እንደምታስታውሱት በስፔን ላይ በተደረገው በኤር ዋንዳ ሜትሮፖሊታን አሪና በተደረገው ጨዋታ ላይ አትሌቲኮ ማድሪድ እና እንዲሁ አርሰናል ጨዋታቸውን 1-1 በሆናቸው ውጤት ነበር በመጀመሪያው ዙር ያጠናቀቁት። በዚህ መሰረትም በትላንትና የመልስ ጨዋታ ላይ ደግሞ ሁለቱም ቡድኖች ጥሩ የሚባሉ እድሎች እንዳላቸው በርካቶች ሲያነሱ ነበር። ትላንትና ግን ባለሜዳው የሆነው አርሰናል ከመሆኑ ጋር በተያያዘ እንዲሁም ደግሞ በዚህ የውድድር ዓመት ደግሞ በአውሮፓ ቻምፒየንስ ሊግ በጣም በርካታ ጥሩ ጎኖችም እንዲሁ ከመኖሩ ጋር በተያያዘ ከዛ ውጭ ደግሞ በጣም በርከት ያሉ ቁጥሮችን ከተመለከትን ከዚህ በፊት ሁለት ቡድኖች ያደረጓቸውን ጨዋታዎች ከተመለከትን አርሰናል በተለይ ከስፔን ክለቦች ጋር ያደረጋቸው ያለፉት ጨዋታዎች በጣም በበላይነት ሲያጠናቀቅ የነበረበትን አጋጣሚ ጭምር ተመልክተናል። አርሰናል ከስፔን ክለቦች ጋር ያደረጋቸውን ያለፉትን 9 ጨዋታዎች በፍጹም አልተሸነፈም። ትላንትና ድል ማድረግ ችሏል። ከዛ ውጭ አርሰናል በዚህ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ያስተናገደው የጎል ብዛት በጣም ጥቂት ከሚባል ወይም ደግሞ በቀዳሚነት ከሚቀመጡ ክለቦች መካከል አንደኛው ነው። በጣም በርከት ያሉ ክሊንሺቶችን አስመዝግቧል። በአጠቃላይ በዘንድሮው የውድድር ዓመት በአውሮፓ ቻምፒየንስ ሊግ የተቆጠረባቸው የጎል ብዛትም 6 ብቻ ነው። በአንጻሩ አትሌቲኮ ማድሪድ የትናንትናው ተጋጣሚያቸው 28 ጎሎች ዘንድሮ ተቆጥሮበታል። የምናውቀው ነው የዲየጎ ሲሞኔ ቡድን በተለይ በመከላከሉ ረገድ በጣም ጠንካራ እንደሆነና ጥብቅ መከላከልን የሚከተሉ ቡድኖች መካከል አንደኛው እንደሆነ በርካቶች ያነሳሉ። ነገር ግን አትሌቲኮ ማድሪድ በዚህ ዓመት በቻምፒየንስ ሊጉ 28 ያክል ጎሎች ተቆጥሮበታል። በአንጻሩ የሚኬል አርቴታው አርሰናል 6 ግቦችን ብቻ ነው የተቆጠረበትና በተለይ አርሰናል ጎሎችን የሚያስቆጥር ከሆነ በጨዋታ ላይ በመከላከል ጥንካሬያቸው የሚታወቁ ከመሆኑ ጋር በተያያዘ ጎል ሳይቆጠረባቸው ጨዋታውን አሸንፈው ለመውጣት በጣም ትልቅ እድል ያለው ቡድን መሆኑን በዚህ ውድድር ዓመት ያሳየን ትልቁ ባህሪው እንደሆነ ነው በርካቶች የሚያነሱት። ትላንትናም ያንን ነው የተመለከትነው። አርሰናሎች ጎል ካስቆጠሩ በኋላ በጭራሽ ጎል የሚቆጠርበት አይነት ቡድን እንዳልሆነ ትላንትና ተመልክተናል። እርግጥ ነው በጣም ጥቂት ከሚባሉ አጋጣሚዎች ውጪ አትሌቲኮ ማድሪዶች ጎል ለማስቆጠር የሚያበቃ ያን ያክል ትልልቅ የሚባሉ እድሎችን አልፈጠሩም። እርግጥ ነው አንዳንድ ግን በጣም ለጎልነት የቀረቡ እድሎችን ያገኙበት አጋጣሚ ነበር። ለምሳሌ ያክል የአሰልጣኙ ዲየጎ ሲሞኔ ልጅ የሆነው ጁሊያኖ ሲሞኔ ያገኘው አጋጣሚ እንደነበር እናስታውሳለን። ከዛ ውጪ አሌክዛንደር ሶርሎትም እንዲሁ ወደ ጎል መሞከር የተሳነው እንኳን ጭምር የተመለከትንበት አጋጣሚዎች እንደዚህ በጣት የሚቆጠሩ ሙከራዎች ካልሆኑ በስተቀር ያን ያክል ትልቅ የሚባሉ የጎል እድሎችንም ያልፈጠሩበት መርሃ ግብር ሆኖ ነው የትላንትናው ጨዋታ የተጠናቀቀው። ሌላኛው ለአትሌቲኮ ማድሪድ በጣም አስከፊ የነበረው ቁጥር ደግሞ ከእንግሊዝ ክለቦች ጋር ያለፉትን ከሜዳ ውጪ ወይም ደግሞ ወደ እንግሊዝ ምድር መጥተው ያደረጓቸው ጨዋታዎች በአጠቃላይ አብዛኞቹ በሽንፈት የተጠናቀቁ መሆናቸው ለትላንትናውም ሌላኛው ሽንፈት ደግሞ መመዝገቡ በጣም አስከፊ ቁጥር እንደነበር ከጨዋታው በፊትም ስናነሳው ነበር። ምክንያቱም አትሌቲኮ ማድሪድ ከእንግሊዝ ክለቦች ጋር ወደ እንግሊዝ መጥተው ያደረጋቸውን ያለፉትን 7 ጨዋታዎች የትላንትናውን ስንጨምር ደግሞ ያለፉትን 8 ጨዋታዎች በሰባቱ በሽንፈት ያጠናቀቀበት አጋጣሚ ጭምር ነው የተመለከትነውና በአጠቃላይ አርሰናል በቁጥራዊ መረጃዎችም ጭምር የበላይነቱን ሊይዝ እንደሚችል በርካቶች ግምቶቻቸውን ሲሰጡበት የነበረው ጨዋታ ነበር። በኤምሬትስ ስቴዲየም የተደረገው የትላንትናው ጨዋታ ግን በአርሰናል 1-0 አሸናፊነት ተጠናቋል። ጨዋታው የመጀመሪያው 45 የጨዋታ ክፍለ ጊዜ ሊጠናቀቅ በጣም ጥቂት የሚባሉ ደቂቃዎች በቀረቡበት ሰዓት ላይ 44ኛው ደቂቃ ላይ ነው ቡካዮ ሳካ ኳስና መረብን አገናኝቶ አርሰናልን አሸናፊ ያደረገች ብቸኛ ጎል ማስቆጠር የቻለው። በዚህ መሰረት አርሰናል የደርሶ መልስ ጨዋታውን በድምር ውጤት 2-1 አሸንፎ ለአውሮፓ ቻምፒየንስ ሊግ ፍጻሜ ማለፉን አረጋግጧል። በሃንጋሪ ቡዳፔስት በሚደረገው የዘንድሮ የ2025-26 የውድድር ዓመት የአውሮፓ ቻምፒየንስ ሊግ ፍጻሜም ተፋላሚ መሆኑን ያረጋገጠ ቡድን ሆኗል። የአሰልጣኝ ሚኬል አርቴታ ቡድን በተለይ ባለፉት ጥቂት የሚባሉ የውድድር ዓመታት ምናልባት ያለፉትን 3 እና 4 ዓመታት ምናልባት አርሰናል በፕሪሚየር ሊጉ ጥሩ ደረጃዎችን
ይዞ አጠናቆ ሊሆን ይችላል። ነገር ግን አሰልጣኝ ሚኬል አርቴታ ሲመጡና እንዲሁ ደግሞ ከመምጣታቸው በፊት በነበሩ የመጨረሻዎቹ ዓመታት ላይ ግን በጣም አስከፊ የሚባሉ ጊዜያቶችን ጭምር ያሳለፉበት አጋጣሚ እንደነበረ እናስታውሳለን። በአርሰናል ቤት በተለይ ቶትንሃምን በልጦ መጨረስ ጭምር እንኳን ወይም ደግሞ የአውሮፓ ቻምፒየንስ ሊግ ተሳትፎን በተደጋጋሚ ማግኘት እንኳን እንደ ትልቅ ነገር የሚነሳበት አጋጣሚ ጭምር እንደነበር እናስታውሳለን። ነገር ግን አሰልጣኝ ሚኬል አርቴታ ከመጣ በኋላ ግን ያንን ነገር በሙሉ ነው የቀየረው። እንግዲህ የአካዳሚ ተጫዋቾችን በመጠቀም እንዲሁ አንዳንድ ጥሩ የሚባሉ ዝውውሮችን ጭምር በማድረግ እንግዲህ ትረስት ደ ፕሮሰስ በማለት ጭምር በጣም ድንቅ ቡድንን አሁን መስራቱን እንግዲህ እየተመለከትን እንገኛለን። አሁን ደግሞ ያ የለፋው የውድድር ዓመታት በሙሉ ያ የለፋው ያ ሁሉ ስራዎቹ አሁን ላይ ውጤት እያመጡለት እንደሆነና ፍሬውን እየተመለከተ እንደሆነ ጭምር እየተመለከትን ነው። ምክንያቱም በአውሮፓ ቻምፒየንስ ሊግ አምና የግማሽ ፍጻሜ ተፋላሚ ነበር። ዘንድሮ ደግሞ የፍጻሜ ተፋላሚ መሆኑን ያረጋገጠ ቡድን ሆኗል። ከዛ ውጪ በፕሪሚየር ሊጉ ዘንድሮ በጣም ትልቅ እድል እንዳላቸው የምናውቀው ጉዳይ ነው። ምክንያቱም ባለፉት ጥቂት የውድድር ዓመታት 3 የውድድር ዓመታት ሁለተኛ ደረጃን ይዞ ያጠናቀቀ ቡድን ነበር። ዘንድሮ ግን ለዋንጫው 91 በመቶ የማሸነፍ ቅድመ ግምት የተሰጠው አሁን አርሰናል ላይ ነው። በተለይ ባለፈው ከትላንትና በስቲያ በነበረው ጨዋታ ላይ ማንቸስተር ሲቲ ከኤቨርተን ጋር በነበረው ጨዋታ ላይ ጨዋታውን በአቻ ውጤት ማጠናቀቁን ተከትሎ አሁን አርሰናል ዋንጫውን የማሸነፍ ትልቅ ፌቨራይት ያለው ቡድን እንደሆነ የሚታወቅ ጉዳይ ነው እና አሁን ፍሬውን እየተመለከተ ይመስላል። ሚኬል አርቴታም ባለፉት የውድድር ዓመታት ሲደክምበት የነበረውና ሲሰራ የነበረው ስራ አሁን ውጤት እያመጣለት ይመስላል። ዘንድሮ ደግሞ የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ መሆኑን አረጋግጧል። ከ20 ዓመታት በኋላ አርሰናልም ለፍጻሜ መድረሱን አረጋግጧል። ከጨዋታው በኋላ በጣም በርከት ያሉ ሀሳቦች ተነስተዋል። የአርሰናል ተጫዋቾች በሙሉ የደስታ መግለጫቸውን ጭምር ሲሰጡ ትላንትና ተመልክተናል። በጨዋታው ላይ በኳስ ቁጥጥሩ ረገድ አርሰናል በተወሰነ መልኩ ተመጣጣኝ የሚባል የኳስ ቁጥጥሮች ነበሩት። ነገር ግን ያን ያክል ትልልቅ የሚባሉ የጎል እድሎች የተፈጠሩበት መርሃ ግብር ሳይሆን ነው ትላንትና ጨዋታዎቹ ላይ የተመለከት ነው። ምናልባት አንዳንድ ሙከራዎችን ካልሆነ በስተቀር በጣም ትልቅ የሚባሉ ሙከራዎችን አልተመለከትንም። በአጠቃላይ በጨዋታው ላይ እንኳን 4 ኢላማቸውን የጠበቁ ሙከራዎች ብቻ ናቸው በሁለቱም ቡድኖች በኩል የተመለከት ነው። በአርሰናል 2 ኢላማቸውን የጠበቁ ሙከራዎችን ተመልክተናል። ከዛ ውጪም በአትሌቲኮ ማድሪድም 2 ኢላማቸውን የጠበቁ ሙከራዎችን ነው በትላንትናው ጨዋታ ላይ የተመለከት ነው። እንዲሁም ትልልቅ የሚባሉ ቻንሶችን ጭምር የፈጠሩበት አጋጣሚ አልነበረም። የቡካዮ ሳካ ጎል ግን ሁሉን ነገር ወስነ አርሰናልን ወደ ፍጻሜው፣ አትሌቲኮ ማድሪድን ወደ ሀገሩ ስፔን ደግሞ የሸኘች ጎል ሆና ነው ትላንትና የተመለከት ነው። በተጫዋቾች በኩል ከተመለከት ነው አብዛኞቹ የአርሰናል ተጫዋቾች ጥሩ በሚባል መልኩ የትላንትናውን ጨዋታ ማድረግ ችለዋል። ከነዚያ መካከል ግን ዴክላን ራይስ ትላንትናም እጅግ ድንቅ ሆኖ ያመሸበት መርሃ ግብር ሆኗል። በማጥቃቱም በመከላከሉም በጣም ትልልቅ ስራዎችን ሲሰራ የነበረ ተጫዋች ሆኖ በትላንትናው ጨዋታ ላይ ተመልክተናል። እንዲሁ ቪክተር ዮኬሬሽም ትላንትና በተለይ ያገኘውን አንድ አጋጣሚ ሳይጠቀምበት ከመቅረቱ ውጪ ፒዮሮ ሂንካፒየም አሲስት ያደረገለትን ኳስ ሳይጠቀምበት ከመቅረቱ ውጪ በተለይ ቡድኑ አትሌቲኮ ማድሪድ ተከላካዮችን ፕረስ በማድረግ የአትሌቲኮ ማድሪድ ተከላካዮችም እንዲሁ ኳስን መስርተው እንዳይወጡ በማድረግም ጭምር ጥሩ ስራዎችን ሲሰራ ትላንትና ተመልክተናል። ሲታገልም ጭምር እንደነበር ተመልክተናል። ነገር ግን ጎል ማስቆጠር ያልቻለበትን አጋጣሚ ጭምር ተመልክተናል። አንድ ጥሩ አጋጣሚ ያገኘውንም አጋጣሚ ሳይጠቀምበት የቀረበትን ተመልክተናል እንጂ ለቡድኑ ግን ሲለፋ የነበረበትን አጋጣሚ ጭምር ነው በትላንትናው ጨዋታ ላይ የተመለከትነው። ዴክላን ራይስ የጨዋታው ኮከብ ተብሎ ተመርጧል። በተለይ አርሰናል ይህ ተጫዋች በሜዳ ላይ በሚኖርበት ሰዓት በመከላከሉም በማጥቃቱም ረገድ ትልቅ የሚባሉ አስተዋጽኦችን እያገኘ ይገኛል። በዚህ የውድድር ዓመት እንኳን በአውሮፓ ቻምፒየንስ ሊግ ያሉትን ቁጥሮች ከተመለከትን በጣም ቆንጆ የሚባሉ ቁጥሮችን ያስመዝግቧል። ለምሳሌ ያክል ቻንሶችን ክሬት በማድረግ ወይም ደግሞ ጥሩ የሚባሉ የጎል እድሎችን በመፍጠር በቻምፒየንስ ሊጉ ዘንድሮ አንደኛ ደረጃ ላይ ተቀምጧል። 22 ቻንሶችን ክሬት በማድረግ ከዛ ውጪ በጣም ትልልቅ የሚባሉ ደግሞ ወደ ጎልነት ያመሩ ቢግ ቻንሶችን በመፍጠር ደግሞ 5 ቢግ ቻንሶችን በመፍጠር አሁንም በአውሮፓ ቻምፒየንስ ሊጉ አንደኛ ደረጃ ላይ ነው የተቀመጠው። ከዛ ውጪ ኳሶችን ወደ ፔናልቲ ቦክስ ፓስ በማድረግም 47 ኳሶችን ወደ ፔናልቲ ቦክስ ውስጥ ፓስ በማድረግ በዚህ የውድድር ዓመት ዴክላን ራይስን የሚያክል ተጫዋች በቻምፒየንስ ሊግ አልተመለከትንም። ወደ ፋይናል ሰርድን ፓሶችን በማድረግም እንዲሁ 83 ኳሶችን ያደርገዋል። ከዛ ውጪ ኢንተርሴፕሽኖችንም ጭምር በማድረግም በእነዚህ ቁጥራዊ መመዘኛዎች ጭምር ዴክላን ራይስ በጣም ጥሩ የሚባሉ ቁጥሮችን በማስመዝገብ በአንደኝነት የተቀመጠ ተጫዋች ነው። የትላንትናው የጨዋታው ኮከብም ተብሎ የተመረጠው ይኸው ዴክላን ራይስ እንደሆነ የተመለከትነው። በርካቶች ምናልባት ዘንድሮ የአውሮፓ ቻምፒየንስ ሊግን አርሰናል የሚያሸንፍ ከሆነና እንግሊዝ ደግሞ በዓለም ዋንጫው ላይ በጣም ጥሩ የሚባሉ ጉዞዎችን ማድረግ የምትችል ከሆነ ምናልባት የባሎን ዶር ሽልማትንም ሊያገኙ ይችላሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው እንደሆነ በተደጋጋሚ እየገለጹ ይገኛሉ። ትናንትና አሰልጣኝ ሚኬል አርቴታ በተለይ በሳምንቱ መጨረሻ ፉልሃም ላይ
ጎሎችን አስቆጥሮ 3-0 በሆነ ውጤት ያሸነፈውን የፕሪሚየር ሊግ ላይ ያሰለፉትን ቡድን ነው ትናንትናም በቋሚ አስተላለፍ ውስጥ የተጠቀሙት። በተለይ በዛ ጨዋታ ላይ ከረጅም ጊዜያቶች በኋላ አርሰናል ጥሩ ሆኖ የተመለከትንበት ኳሶችን ወደፊት በመስጠትም ደግሞ እንዲሁ የጎል እድሎችን በተደጋጋሚ ሲፈጥር የነበረበትን አጋጣሚ ጭምር እናስታውሳለን። በሳምንቱ መጨረሻ በተደረገው የፕሪሚየር ሊግ ጨዋታ ላይ እና በዛ ጨዋታ ላይ የተጠቀሙትን አስተላለፍ ነው ትናንትናም ይዘው የገቡት። በተለይ ማይልስ ሉዊስ ስኬሊ ትናንትናም በአማካይ ስፍራው ላይ ከዴክላን ራይስ እና ከኤቤሪቼ ኢዜ ጋር ተጣምሮ የተሰለፈበት ቋሚ አስተላለፍ ውስጥ የተካተተበት ጨዋታ እንደነበር እናስታውሳለን። ከዚህ በፊት በነበረው የሚኬል አርቴታ ባህሪ ማርቲን ዙቤሜንዲን መልሶ በቋሚ አስተላለፍ ውስጥ ያካትተዋል ተብሎ ታስቦ ነበር በትላንትናው ጨዋታ ላይ። ነገር ግን በሳምንቱ መጨረሻም ድል ያደረገውን ቡድን በድጋሚ መጠቀምን ምርጫው አድርጎ ትላንትና ተመልክተነዋል። በአጠቃላይ ጨዋታውንም አሸንፈው ነው መውጣት የቻሉት። ከጨዋታ በኋላ በጣም በርከት ያሉ ሀሳቦች ተነስተዋል። ጎል አስቆጣሪው ቡካዮ ሳካ ሀሳቡን ሰጥቷል። መጨረሻችንንም እንዲያሳምርልን እንደሚያምርም ተስፋ አድርጋለሁ ሲል ነው ቡካዮ ሳካም የተናገረው። የአርሰናልን የማሸነፊያ ግብ ያስቆጠረው ቡካዮ ሳካም ቡድኑ ያሳካው ነገር ትልቅ ትርጉም እንዳለው ጭምር ይናገራል። ክብር ለፈጣሪ ይሁን፣ ለፍጻሜ ደርሰናል። አስደሳች ታሪክ ነው። ፍጻሜውም እንደሚያምር ተስፋ አድርጋለሁ ሲልም ነው ቡካዮ ሳካም የተናገረው። ዊሊያም ሳሊባ በበኩሉም የቻምፒየንስ ሊግ እና የፕሪሚየር ሊግ ምርጥ ተከላካይ ክፍል አለን ሲልም ነው ዊሊያም ሳሊባ የተናገረው። በተለይ የተከላካይ ክፍላችን በጣም ምርጥ ነው ሲልም ጭምር ነው የተናገረው። በቻምፒየንስ ሊግም በፕሪሚየር ሊጉም በጣም ምርጡ የመከላከል ክፍል የኛ ነው ሲል ዊሊያም ሳሊባ ተናግሯል። ትላንትናም ጎል ሳይቆጠርባቸው ወጥተዋል። በጣም በርከት ያሉ ጨዋታዎችንም በክሊንሺት ነው እያሸነፉ የወጡት። በዚህ ውድድር ዓመት አንድም የአውሮፓ ቻምፒየንስ ሊግ ጨዋታን ሳይሸነፉ ነው እዚህ የደረሱትና ምናልባት የፍጻሜው ጨዋታንም ማሸነፍ የሚችሉ ከሆነ ምንም አይነት ጨዋታ ሳይሸነፉ የአውሮፓ ቻምፒየንስ ሊግን ማሸነፍ የሚችሉበት የውድድር ዓመትም ሊሆንላቸው እንደሚችል ነው የሚታመነው። ሌላኛው አሰልጣኝ ሚኬል አርቴታም ሀሳቡን ሰጥቷል። በጋራ ታሪክ ሰርተናል ነው ያለው አርቴታ ሲናገር። የአርሰናሉ ዋና አሰልጣኝ ሚኬል አርቴታ አስደናቂ ምሽት ነበር ሲል ከጨዋታው በኋላ ይናገራል። አስደናቂ ምሽት ነበር ያለው አርቴታም በጋራ ታሪክ ሰርተናል፣ ለፍጻሜ መድረሳችንም በጣም አስደስቶኛል ሲልም ነው የተናገረው። ደጋፊዎቹ ለእያንዳንዱ ንክኪ ከኛ ጋር ተጫውተዋል ያሉት አሰልጣኙም እዚህ እንደዚህ አይነት ነገሮችን ስመለከት ለመጀመሪያ ጊዜ ነው ያለው። ከ20 ዓመታት በኋላ ለፍጻሜ ደርሰናል። ከሳምንት በኋላም በቡዳፔስት ከሳምንታት በኋላ አስደናቂ ቀንም እናሳልፋለን ሲልም ነው የተደመጠው አሰልጣኝ ሚኬል አርቴታ። ዳኛው በጨዋታው ጥሩ ነገሮችን ሰርቷል፣ ከዚህ በላይ የምለው ነገር የለኝም ሲልም ነው ሚኬል አርቴታ የተናገረው። በተለይ የፍጻሜው ጨዋታ ሜይ 30 ነው የሚደረገው። ከ24 ቀናት በኋላ የፍጻሜው ጨዋታ በቡዳፔስት እንደሚደረግ ይፋ ተደርጓል። አንደኛው የፍጻሜ ተፋላሚ ቡድን አርሰናል መሆኑ ተረጋግጧል። አንደኛው ደግሞ ዛሬ ምሽት በሚደረገው በባየር ሚኒክ እና በፓሪስ ሰን ዠርሜን መካከል በሚደረገው ጨዋታ ላይ አሸናፊው ቡድን ወደ ፍጻሜ ማለፉን የሚያረጋግጥ ይሆናል። የአርሰናል ተጋጣሚ ማን እንደሆነ ዛሬ ምሽት ነው የሚለየው። ሌላኛው አርቴታ የሰጠው ሀሳብ ከዚህ በፊት በኤሚሬትስ ስቴዲየም እንደዚህ አይነት የደጋፊዎች አስገራሚ ስሜትን ተሰምቶኝ አያውቅም። ከ20 ዓመታት በኋላ ነው ወደ ቻምፒየንስ ሊግ ፍጻሜ የተመለስ ነውና ደጋፊዎቹ ከኛ ጋር እያንዳንዱን ደቂቃዎች እያንዳንዱን ንክኪዎች ሲያደርጉ የነበረው ደግሞ አስቴትም ወይም ደግሞ ድጋፍም እጅግ በጣም አስደስቶናል ሲልም ነው አርቴታ የተናገረው። ስለ ቡካዮ ሳካ የማሸነፊያ ጎልም ተጠይቆ ሲናገር የማሸነፊያዋን ግብ ለማስቆጠር በጣም ልዩ የሆነ ሰው መሆን ነበረበት። እሱ ደግሞ ለእኔ ለተጫዋቾቹና ለክለቡ በእርግጥም በጣም ልዩ ነበር። ስለዚህም ሳይሆን አይቀርም ሳካ በጣም ምርጥ ተጫዋች እንደሆነ በደንብ አሳይቷል ሲልም ጭምር ነው የተናገረው። በተለይ ታይሚንጉ እዛ ቦታ ላይ መገኘቱ፣ በተለይ ኳሱ ሊያንድሮ ትሮሳርድ ወደ ጎል የሞከረው ኳስ ነበረና የአትሌቲኮ ማድሪድ ተከላካዮች የያኖ ብላክን ኳስ ለማውጣት ወይም የመለሰውን ኳስ ክሊን ለማድረግ ደግሞ እድሉን አላገኙም። ቡካዮ ሳካ በቦታው ላይ ነው የተገኘውና ኳስና መረብን ያገናኘበትን አጋጣሚ ጭምር የተመለከት ነው። ሌላኛው ዊሊያም ሳሊባ የተናገረው ሁሉም ነገር አልተጠናቀቀም፣ ገና የፍጻሜ ጨዋታዎች ይቀሩናል፣ እነሱን ለማሸነፍ ይኖርብናል። በፕሪሚየር ሊጉ 3 ጨዋታዎች ያሉን፣ በቻምፒየንስ ሊግ 1 የፍጻሜ ጨዋታ አለን። በአጠቃላይ 4 የፍጻሜ ጨዋታዎች ይኖሩናልና እነሱን ለማሸነፍ መስራት ይኖርብናል። ያንን ማድረግ እንደምንችልም በደንብ ጠንቅቀን እናውቃለን ሲል ነው ዊሊያም ሳሊባ የተናገረው። ሌላኛው አርሰናልን እንኳን ደስ አላችሁ ማለት ፈልጋለሁ ብሏል ዲያጎ ሲሞኔ ሀሳቡን ሲናገር። የአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኔ በአሰልጣኝ ሚኬል አርቴታ ጉዞም መደሰታቸውን ነው የተናገረው። አርሰናልን እንኳን ደስ አላችሁ ያሉት ዲየጎ ሲሞኔ ሚኬል አርቴታ በአርሰናል ቤትም አስደናቂ ስራን እየሰራ ነው፣ ለሱ በጣም ደስተኛ ሆኛለሁ ሲልም ነው ዲየጎ ሲሞኔ ተናገረው። አሰልጣኝ ዲየጎ ሲሞኔ በሰጠው አስተያየትም አርሰናል ከአትሌቲኮ ማድሪድ የበለጠ የፋይናንስ አቅም ያለው ቡድን ነው ሲልም ይናገራል። በፋይናንስ አቅሙ ከኛ የሚበልጥ ቡድን ጋር በማይታመን ደረጃ በጣም ተፎካክረናል ሲልም ነው አሰልጣኝ ዲየጎ ሲሞኔ የተናገረውና ለዚህም እኛ ለተጫዋቾች ምስጋና ይገባቸዋል ሲልም ጭምር ነው የተናገረው።
ከዛ ውጭ ግን በጨዋታው መጠናቀቂያ ደቂቃዎች ላይ ወይም ጨዋታው ፊሽካው ከተነፋ በኋላ ከኤምሬትስ ስቴዲየም የወጡ አንዳንድ ዘገባዎች እንደሚያሳዩት ከሆነ በቀድሞው የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር እና አሁን የአርሰናል ስፖርቲንግ ዳይሬክተር እንደሆነ ይታወቃል፣ አንድሪያ ቤርታ ማለት ነው። ለ12 ዓመታት ከዲየጎ ሲሞኔ ጋር በጋራ መስራታቸው ይታወሳል። በጣም ድንቅ የሚባሉ ስራዎችን ዲየጎ ሲሞኔ እና እንዲሁ አንድሪያ ቤርታ መስራታቸውን እናስታውሳለን። ነገር ግን በጨዋታው መጠናቀቂያዎች አካባቢ ላይ ግጭቶች ፈጥረው እንደነበር ወይም እነዚህ የቃላት ልውውጦች እንደነበሩ ጭምር ከስቴዲየም የወጡ መረጃዎች እንዲሁ ያሳያሉ። እንግዲህ ጥሩ የሚባል ግንኙነት እንደነበራቸው ይታወቃል። ነገር ግን በመጨረሻዎቹ በተለይ አንድሪያ ቤርታ ሊለቅ በመጨረሻዎቹ ጊዜያት ላይ ግን የተወሰኑ መሻከሮች እንደነበሩ ይታወሳል። ትላንትና ግን የአርሰናል ስፖርቲንግ ዳይሬክተር ሆኖ እንዲሁ ደግሞ ዲየጎ ሲሞኔ በአውሮፓ ቻምፒየንስ ሊግ በግማሽ ፍጻሜ አርሰናልን ለመቅጠም ኤምሬትስ ላይ መጥቶ ትላንትና የተወሰኑ ግጭቶችን እንደፈጠሩ የሚያሳዩ ንግግሮች ናቸው እየወጡ የሚገኙት። ሌላኛው ዌስሊ ሽናይደር የተናገረው ሀሳብ ነው። አርሰናል ለአርቴታ ሐውልት ማቆም አለበት ሲል ነው ዌስሊ ሽናይደር የሚናገረው። የቀድሞ ተጫዋች የሆነው ዌስሊ ሽናይደር አሰልጣኝ ሚኬል አርቴታ ቡድኑን ለፍጻሜ ማብቃቱ የማይታመን ነው በማለትም ነው የሚናገረው። አርሰናል ለአርቴታ ሐውልት ማቆም አለበት የሚለው ዌስሊ ሽናይደር በዚህ ቡድን ለቻምፒየንስ ሊግ ፍጻሜ መድረሳቸው እጅግ በጣም የማይታመን ነውና በጣም ትልቅ ስራን ሰርቷል። ስለዚህ ለሚኬል አርቴታ ትልቅ ምስጋና ይገባዋል። ከዛ ውጪ ደግሞ ሐውልቱን ሊያቆሙለት ይገባል ሲልም ጭምር ነው የተናገረው። የአርሰናል የፍጻሜ ተፋላሚ ዛሬ በሚደረገው ጨዋታ ነው የሚለየው። ዛሬ በአውሮፓ ቻምፒየንስ ሊግ ሌላኛው የግማሽ ፍጻሜ መልስ ጨዋታ ምሽት 4 ሰዓት ሲል በአውሮፓ ቻምፒየንስ ሊግ ባየር ሚኒክ ከፓሪስ ሰን ዠርሜን የሚያደርጉት ጨዋታ፣ በአሊያንዝ አሬና የሚደረገው ጨዋታ ሌላኛውን የፍጻሜ ተፋላሚ ቡድን የሚለይልን ጨዋታ ይሆናል ተብሎ ይታሰባል። በቡዳፔስት ሌላኛው የፍጻሜ ተፋላሚ የሚሆነው የአርሰናል ተጋጣሚ የሚሆነው ቡድን ዛሬ በሚደረገው በጣም ተጠባቂው ጨዋታም ይለያል። በተለይ ባለፈው ሳምንት እነዚህ ሁለት ቡድኖች በጣም ድንቅ ጨዋታን አስመልክተውናል። 9 ያክል ግቦች የተቆጠረበትን የመጀመሪያም ዙር ጨዋታን አስመልክተውናል። ፓሪስ ሰን ዠርሜን አሁን ላይ የዚህ ሊግ ወይም ደግሞ የዚህ ጨዋታ መሪ እንደሆነ ይታወቃል። ምክንያቱም በመጀመሪያው ዙር 5-4 በሆነ ውጤት ማሸነፉን እናስታውሳለን እና ዛሬ ግን በባየር ሚኒክ በአሊያንዝ አሬና የሚደረግ ጨዋታ ነውና ተጠባቂ መርሃ ግብር ነው። ባየር ሚኒክ የማሸነፍ ቅድመ ግምትን እንዳገኘ የሚያሳዩ ሪፖርቶች እንዳሉ ነው እየተገለጸ የሚገኘው። የዛሬውን ጨዋታ ለማሸነፍም በጣም ጥሩ ግምት የተሰጠው ባየር ሚኒክ ነው። በዛሬው ጨዋታ በባየር ሚኒክ በኩል ሰርጂ gnabry በዛሬው ጨዋታ ላይ እንደማይኖር ይፋ ተደርጓል። ከዛ ውጭ ግን አንዳንድ ተጫዋቾችም በጨዋታው ላይ በባየር ሚኒክ በኩል አይኖሩም። በፓሪስ ሰን ዠርሜን በኩል ትልቁ ማጣት የሚሆነው የአችራፍ ሀኪሚ መጎዳት ነው። ከዚህ በፊት እንግዲህ አሰልጣኝ ሉዊስ ኤንሪኬ ሲገልጹት አችራፍ ሀኪሚ ሲኖርክ 3 ተጨማሪ ተጫዋቾች በቡድን ውስጥ እንዳሉት ማሰብ ይቻላል ሲልም ተናግሮ ነበርና ነገር ግን በዚህ ጨዋታ ላይ ሞሮኮዊው አችራፍ ሀኪሚ በጉዳት ምክንያት የዛሬው ጨዋታ ላይ እንደማይኖር የተረጋገጠ ጉዳይ ሆኗል። ከዛ ውጭ ግብ ጠባቂው ሉካስ ቼቫሊየርም በጡንቻ ጉዳት ምክንያት በዛሬው ጨዋታ ላይ ለፓሪስ ሰን ዠርሜን ግልጋሎት መስጠት እንደማይችል የሚያሳዩ መረጃዎች ናቸው ይፋ የተደረጉት። የእነዚህ ሁለት ቡድኖች ያለፉትን የእርስ በርስ ግንኙነት ከተመለከትን የመጀመሪያው ዙር ጨዋታ በፓሪስ ሰን ዠርሜን አሸናፊነት ተጠናቋል። ከዛ ውጭ ግን በዚህ የውድድር ዓመት ድጋሚ ነው እንግዲህ የተገናኙት። በምድብ ፌዞች ላይም ተገናኝተው እንደነበር እናስታውሳለን። ባየር ሚኒክ ጨዋታውን ፓሪስ ሰን ዠርሜንን 2-1 አሸንፎት እንደነበር ነው የምናስታውሰው። ከዛ ውጪ ደግሞ በክረምት ተደርጎ በነበረው በክለቦች የዓለም ዋንጫ ላይ ፓሪስ ሰን ዠርሜን ባየር ሚኒክን 2-0 በሆነ ውጤትም ያሸነፈበት ውጤት የቅርብ ጊዜ ትውስታዎች ናቸው፣ ወይም የቅርብ ጊዜ የእነዚህ ሁለት ቡድኖች ጨዋታዎች እንደነበሩ እናስታውሳለን። 75024 ደጋፊዎችን በሚይዘው አሊያንዝ አሬና የዛሬው ጨዋታ ይደረጋል። ፖርቱጋላዊው ዳኛ ደግሞ ፑንሂየሮ ደግሞ ይህንን ጨዋታ በመሃል ዳኝነት እንደሚመሩት ነው ይፋ የተደረገው። የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬውን የባየር ሚኒክና የፓሪስ ሰን ዠርሜኑ ጨዋታ እንደ ባለፈው ሳምንት ድንቅ ጨዋታ እንመለከትበታለን። እንዲሁ ደግሞ የዛሬውን ጨዋታ የማሸነፍ ግምቱንስ ለማን ትሰጣላችሁ? ባየር ሚኒክ ወይስ ፓሪስ ሰን ዠርሜን? ማን ያሸንፋል? ስምና አድራሻችሁን እየጠቀሳችሁ ግምቶቻችሁን ልታሰፍሩልን ትችላላችሁ። የባየር ሚኒኩ አሰልጣኝ የሆነው ቪንሰን ኮምፓኒ ግን አንድ ሀሳብን ሰጥቷል። ቻምፒየንስ ሊግን ለማሸነፍ ከባድ ውድድር ነው ብሏል። ኮምፓኒ ሲናገር የባየር ሚኒኩ ዋና አሰልጣኝ ቪንሰን ኮምፓኒ ዛሬ ፓሪስ ሰን ዠርሜንን ለማሸነፍም መዘጋጀታቸውን የገለጸው በተለይ በመጀመሪያው ዙር ጨዋታም በቅጣት ምክንያት ቡድኑን ማገልገል አልቻለም ነበር። ነገር ግን በዛሬው ጨዋታ ላይ ግን እንደሚኖር የሚታወቅ ጉዳይ ነው። ስለ አጨዋወታችን እያሰበን አይደለም ያሉት አሰልጣኝ ቪንሰን ኮምፓኒ ዓላማችን ጨዋታውን ማሸነፍ ነው፣ ዋናው ነገር እሱ ይሆናል ሲልም ተናግሯል። ቻምፒየንስ ሊግን ለማሸነፍ ከባድ ውድድር ነው ሲልም ጭምር ነው የተናገረው። ቪንሰን ኮምፓኒ ሲናገር ዛሬ ተጠባቂው ጨዋታ ልክ ምሽት 4 ሰዓት ሲል በአሊያንዝ አሬና በባየር ሚኒክ ሜዳ እንደሚደረግ ነው የወጣላቸው መርሃ ግብር የሚያሳየው።
ውጤቶችን ካነሳን አይቀር አንድ መረጃንም እንንገራችሁ። በሳዑዲ ፕሮ ሊግ የተደረገ ጨዋታ ነበር ትላንትና። በጣም ሲጠበቅ የነበረ ጨዋታ ነው። በተለይ አልናስር በዚህ ሳምንት በአልቃዲሺያ ሽንፈት ማስተናገዱን ተከትሎ የሳዑዲ ፕሮ ሊግ አሁን ላይ በጣም ጥቂት የሚባሉ ቀሪ ጨዋታዎች በቀሩበት ጊዜ ላይ ወደ አጓጊ ፉክክርነት እየተለወጠ እንዳለ ተመልክተናል። ትላንትና አልሂላል ወሳኝ ድልን ማሳካት የቻለበት መርሃ ግብር ሆኖ የተጠናቀቀው በሳዑዲ አረቢያ ሊግ አልሂላል ከአልኻሌጅ ጋር ነበር ትላንትና ጨዋታውን ያደረገው። 2-1 በሆነ ውጤት በማሸነፍም ሙሉ 3 ነጥብን አሳክተው ወጥተዋል። የአልሂላልን ግቦች ሰርጌይ ሚሊንኮቪች ሳቪች እና ማንዳሽ ናቸው ማስቆጠር የቻሉት። አልሂላል ማሸነፉን ተከትሎ ከአልናስር ጋር ያላቸውን የነጥብ ልዩነትም ወደ 2 ማጥበብ ችለዋል። የሊጉ የደረጃ ሰንጠረዥን ስንመለከት አልናስር በ79 ነጥቦች ሊጉን እየመራው ይገኛል። አልሂላል ደግሞ በ77 ነጥቦች ነው ሁለተኛ ደረጃ ላይ ተቀምጠው። ሊጉ ሊጠናቀቅ 3 ያክል ብቻ ሳምንታት ነው የሚቀሩት። በቀጣይ የሊጉ መርሃ ግብር አልሂላል እና አልናስር የሚያደርጉት ጨዋታ ደግሞ የዋንጫውን አሸናፊ ቡድን ይለይልናል ተብሎ ይጠበቃል። አልናስር ማሸነፍ የሚችል ከሆነ የነጥብ ልዩነቱን ወደ 5 ከፍ ማድረግ የሚችልበትና ቀሪ 2 ጨዋታዎች እየቀሩ ሻምፒዮን ለመሆን በጣም የሚቃረብበት ይሆናል ተብሎ ይታሰባል። ከዛ ውጪ አልሂላል የሚያሸንፍ ከሆነ ደግሞ እንዲሁ የሊጉን መሪነት ደግሞ መረከብ የሚችልበትን እድል ያገኛል። በአንጻሩ በአቻ ውጤት የሚጠናቀቅ ከሆነ በዚሁ በ2 ነጥብ ልዩነታቸው ቀጥለው የመጨረሻዎቹ ጨዋታዎች እንዲጠበቁ ይሆናሉ ተብሎ ይታሰባል። የእነዚህ 2 ቡድኖች ጨዋታ በቀጣይ የሚጠበቅ ተጠባቂ መርሃ ግብር ይሆናል ተብሎ ነው የሚታሰበው። በአጠቃላይ ትላንትን የተደረጉ የጨዋታ ውጤቶችና እንዲሁ ደግሞ ዛሬ የሚደረገው መርሃ ግብር እነዚህን ነው የሚመስሉት። ክለቦችን የተመለከቱ መረጃዎችን ወደ እናንተ እናደርስ። ማንቸስተር ዩናይትድን የተመለከተ መረጃን ነው በማስቀደም የምንጀምረው። ውድ ቤተሰቦቻችን ማቲያስ ፈርናንዴስ አሁንም ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከር ከሚያለማቸው ተጫዋቾች መካከል አንደኛው እንደሆነም ይፋ ተደርጓል። ማንቸስተር ዩናይትድ እንደሚታወቀው በአማካይ ስፍራ ላይ በርከት ያሉ ተጫዋቾችም ስም ዝርዝር ውስጥ እንዳካተተ የሚታወቅ ጉዳይ ነው። እነዚህን ተጫዋቾች ለማስፈረም ትልቅ እንቅስቃሴዎችን ያደርጋል ተብሎ ይታሰባል። በተለይ በክረምቱ ወሳኙ ተጫዋቻቸው ካሴሜሮን ይለቁታል። ከዛ ውጪ ማኑኤል ኡጋርቴንም ለመልቀቅ ፍላጎቱ እንዳላቸው ይታወቃልና ዩናይትድ ቢያንስ 2 ተጫዋቾችን እንደሚያስፈርሙ ነው በርካቶች የሚጠብቁት። በርከት ያሉ አማራጮችም በዝርዝራቸው ውስጥ እንዳሉ ይታወቃል። ከነዛ መካከል የዌስትሃም ዩናይትዱ ማቲያስ ፈርናንዴስ አንደኛው እንደሆነ ይነገራል። በተለይ ተጫዋቹም ወደ ታችኛው ሊግ የሚወርድ ከሆነ ክለቡ ዌስትሃም ዩናይትድ አሁን በወራጅ ቀጠናው ላይ ከመገኘቱ አንጻር ምናልባት ወደ ታችኛው ሊግ የሚወርድ ከሆነ ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም በጣም ቀላል ይሆንላቸዋል ተብሎ እንደሚታሰብ ነው እየተነገረ የሚገኘው። ምክንያቱም ይህ ተጫዋች በቻምፒየንሺፕ መጫወት እንደማይፈልግ ነው የሚነገረው። ከዛ ውጭ ደግሞ ገንዘቡን በተወሰነ መልኩ ሊቀንስ የሚችልበት እድልም እንዳለ ይፋ ተደርጓል። የማንቸስተር ዩናይትዱ ካፕቴን ብሩኖ ጭምር ይህ ተጫዋች ወደ ማንቸስተር ዩናይትድ እንዲመጣ ትልቅ ፍላጎት እንዳለው ተነግሯል። ከዚህ በፊት በስፖርቲንግ ሊዝበንም ጭምር እንደሚያውቀው ነው የሚነገረውና ማንቸስተር ዩናይትዶች ይህንን ተጫዋች ለማምጣት ምናልባት በክረምቱ እንቅስቃሴዎችን ያደርጋሉ ተብሎ ነው የሚታሰበው። ዌስትሃም ዩናይትድ የውድድር ዘመኑን ከሊጉ በመውረድ የሚያጠናቅቅ ከሆነ ለሽያጭ እንደሚቀርብ ጭምር ቤን ጃኮብስ ነው ይህንን መረጃ እያጋራ እንደሚገኝ ዘገባዎች የወጡት። ሌላኛው ማንቸስተር ዩናይትድ ለብራዚላዊው አማካይ ካሴሜሮ የረጅም ጊዜ ተተኪ ፍለጋ ላይ እንደሚገኝ የሚታወቅ ጉዳይ ነው። አንጋፋው አማካይ በኦልድ ትራፎርድ በነበረው ቆይታ አስደናቂ ብቃትን ቢያሳይም በውድድር ዘመኑ መጨረሻ ክለቡን እንደሚለቅ ግን በርካቶች ይጠብቃሉ። በመሆኑም የእሱን ቦታ የሚተካ ብቁ ተጫዋችን የሚፈላለግበት ስራንም በስፋት እንደጀመሩ እየተነገረ ነው። የተጫዋቹ ወኪል ኢንዱስትሪ አቅራቢያ ላይ ያሉ ምንጮችም ለካቼንድ ኦፍሳይድ እንደገለጹት ከሆነ ማንቸስተር ዩናይትድ ካሴሜሮን ለመተካትም ትኩረት ካደረገባቸው ስሞች መካከል የብራይተኑ ካርሎስ ባሌባ ቀዳሚ እጩ እንደሆነ ይነገራል። የ22 ዓመቱ ካሜሮናዊ አማካይ በዚህ ውድድር ዘመን በብራይተን ቤት ራሱን በማስመስከር የቡድኑ ወሳኝ ተጫዋች መሆኑን እያስመሰከረ እንደሚገኝ ይፋ ተደርጓል። እንደ ሞይስ ካይሴዶ ያሉ ትልልቅ ሽያጮችን በማድረግም የሚታወቀው ብራይተን አሁን ደግሞ እንዲሁ ለካርሎስ ባሌባ ከአውሮፓ ታላላቅ ክለቦች የቀረበለትን ከፍተኛ ፍላጎትን ተከትሎ ለሌላ ግዙፍ ዝውውርም እየተዘጋጀ እንደሚገኝ ነው ይፋ የተደረገው። ባሌባ በፕሪሚየር ሊጉ ታላላቅ ክለቦች ዘንድም ከፍተኛ ፍላጎቶችን እያሳደረ ነው። የባሌባ የዚህ ውድድር ዘመን እድገት እጅግ አስደናቂ ነው። የ28 የፕሪሚየር ሊግ ጨዋታዎች ላይም በመሳተፍ ታላላቅ ክለቦችን ከአንድ ተከላካይ አማካይ የሚጠብቁትን ወጥ ብቃትንምና እንዲሁ ደግሞ መረጋጋትንም እንዳሳየ ጭምር ይነገራል። እርግጥ ነው በርካቶች ጥያቄ የሚያነሱት ልክ እንደ አምኖ አይደለም የሚሉ አይነት ጥያቄዎች ይነሱበታል ካርሎስ ባሌባ ላይ። ነገር ግን ማንቸስተር ዩናይትድ አሁንም ቢሆን ይህንን ተጫዋች ከመፈለግ ግን ወደኋላ እንዳለለም የሚያሳዩ መረጃዎች ያሉ። በተለይ የኳስ የማቀበል ስኬት ወይም ደግሞ ፓስ አኪውሬሲ የምንለው
86 በመቶ የኳስ ማቀበል ትክክለኝነት አለውና ይህ ደግሞ ኳስን ሳይበላሽ ለቡድን አጋሮቹ ለማድረስ ያለው በጣም ጥሩ ቁጥር እንደሆነ በርካቶች ያነሳሉ። ከዛ ውጪ ሁለገብነቱ ነው ወይም ቨርሳታይልነቱ ነው። ከመከላከሉ ባለፈ ኳሱን ወደፊት በፔኔትሬት በማድረግም ለማጥቃት ሽግግር የሚያደርገው ድጋፍም ከታላላቅ የአማካይ ተከላካዮች መካከል እንዲነጻጸርም አድርጎታል። ማንቸስተር ዩናይትድ ባሌባን እንደ አዲሱ ካሴሜሮ የሚመለከቱት ሲሆን በቀጣይ ደግሞ ለሚገነባው ቡድንም እንደ ትልቁ ተጫዋች ተደርገው ይቆጠራል። ማንቸስተር ዩናይትድ ዝውውሩን ለማሳካት ቀዳሚው ስፍራን የያዘ ቢሆንም ብራይተን ግን በድርድር ላይ በጣም ጠንካሮች እንደሆኑ ይታወቃል። ምክንያቱም ከዚህ በፊት በጣም ወሳኝ የሚባሉ ተጫዋቾቻቸውን ሲሰጡ በጣም በትልቅ ገንዘብ እንደሸጡ የምናስታውሰው ጉዳይ ነው። ከነዚህ መካከል የሞይስ ካይሴዶን ዝውውር የምናስታውሰው እንደሆነ በርካቶቻችን የምናውቀው ነው። ይህንንም ተጫዋች እንደዛው እንደሚገምቱትና ጠንከር ያለ ገንዘብን ለመቀበል ዝግጁ እንደሆኑ ጭምር የተነገረው። እንዳልኳችሁ ግን እንደ አምናው ስላልሆነ ብቃት ወይም ከአምናው የተወሰነ መቀዛቀዞችን ማሳየቱን ተከትሎ የተወሰኑ ቅናሾች ይኖሩታል ተብሎ ይታሰባል። ክለቡ ከዚህ ቀደም ለተጫዋቹ 100 ሚሊዮን ዩሮ አካባቢ ይጠይቃል ተብሎ ቢታሰብም አሁን ላይ ግን በ75 እና 80 ሚሊዮን ዩሮ አካባቢ የሚቀርቡትን ጥያቄዎች ለመመልከትም የሚችልበት እድሉ እንዳለ ተነግሯል። ከማንቸስተር ዩናይትድ በተጨማሪ ግን አርሰናል፣ ቸልሲ፣ ፓሪስ ሰን ዠርሜን እና ባየር ሚኒክም የተጫዋቹን ሁኔታ በቅርበት የሚከታተሉ ሌሎች ክለቦች እንደሆኑ ይፋ ተደርጓል። በቅርቡ ሁሉም ውሳኔ እንደሚወሰን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሌላኛው ፋብሪዚዮ ሮማኖ ይፋ ያደረገውን መረጃ ደግሞ እንመልከት። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ትናንትና በነበረው ፕሮግራሙ ላይ እንደተናገረው ከሆነ አሁን ላይ ማይክል ካሪክ የማንቸስተር ዩናይትድ ዋና አሰልጣኝ ሆኖ የመሾሙ እድል እጅጉን በጣም ሰፊ ነው ሲል የተናገረው ፋብሪዚዮ ሮማኖ ሲናገር በተለይ ይህ አሰልጣኝ ወደ ማንቸስተር ዩናይትድ ከመጣ በኋላ በዩናይትድ ቤት ያሳደረው ተጽዕኖ በጣም ትልቅ እንደሆነ ይፋ አድርጓል። በዚህ መሰረትም የማንቸስተር ዩናይትድ አመራሮች አሁን ላይ ይህንን አሰልጣኝ በቋሚነት የማስቀጠሉ እድላቸው በጣም ሰፊ ሊሆን እንደሚችል የሚያሳዩ ዘገባዎች ናቸው የወጡት። ስለዚህ ፋብሪዚዮ ይህንን መረጃ አረጋግጦታል። ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት አሰልጣኝ ማይክል ካሪክን በቋሚ አሰልጣኝነት የመቅጠር እድሉ በጣም ሰፋ ያለ እንደሆነ ነው ይፋ የተደረገው። የሊቨርፑል መረጃዎችን ደግሞ ወደ እናንተ እናደርስ። ሊቨርፑሎች ዩሊያስ ኩንዴን ለማስፈረም ጥያቄ ለማቅረብ እንደተዘጋጁ ይፋ ተደርጓል። ባርሴሎና 69 ሚሊዮን ፓውንድ የሚጠጋ ዋጋ ከዚህ ተጫዋች ይፈልጋል። በጣም ተለቅ ያለ ገንዘብን ነው ለዚህ የተከላካይ ስፍራ ተጫዋች እንደሚፈልጉ የተነገረው ብሏል። ሙንዶ ዲፖርቲቮ ይፋ እንዳደረገው ከሆነ በተለይ ግን ሊቨርፑሎች ዩሊያስ ኩንዴን በዚህ የዝውውር መስኮት ብቻ አይደለም ባለፉት ጥቂት የዝውውር መስኮቶችም በትልቁ ስማቸው ሲነሳ እንደነበር እናስታውሳለን ከዚህ ፈረንሳዊ ተጫዋች ጋር። ነገር ግን ይህንን ተጫዋች ለማስፈረም ግን ባርሴሎናዎች በጣም ጠንከር ያለ ገንዘብን ሊጠይቋቸው እንደሚችሉ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። በተለይ በዛ ቦታ ላይ በቀኝ የተከላካይ ስፍራ ላይ ደግሞ ተደጋጋሚ ጉዳቶች እየገጠማቸው ይገኛል። ኮነር ብራድሌይ በጉዳት ምክንያት በርከት ያሉ ጊዜያቶችን እያገለግላቸው አይገኝም። የጀረሚ ፍሪምፖንግም አቋም ወጣ ገባዎች ያሉት ወይም በአንዳንድ ጨዋታዎች ላይ በጉዳት ምክንያት ሳይሰለፍ የሚቀርበትን አጋጣሚ ጭምር ተመልክተናል። ከዛ ውጭ አሰልጣኝ አርነ ስሎት ደግሞ ጀረሚ ፍሪምፖንግ በሚኖርባቸው ጨዋታዎች ላይ ጭምር በዛ ቦታ ላይ እሱን ከመጠቀም ይልቅ እነ ከርቲስ ጆንሰን፣ ዶሚኒክ ሶቦስላይን መጠቀምን ምርጫቸው ያደርጋሉ። ጀረሚ ፍሪምፖንግ ግን ወደፊት አስጠግተው መጫወትን ምርጫቸው የሚያደርጉበት በጣም ብዙ አጋጣሚዎችን ስንመለከት እንደነበር ይታወሳልና በዛ ቦታ ላይ አስተማማኝ ተጫዋችን ማምጣት ይፈልጋሉ። ዩሊያስ ኩንዴ ሌላኛው በሊቨርፑል እቅድ ውስጥ የተካተተ ተጫዋች እንደሆነ ነው ሙንዶ ዲፖርቲቮ መረጃውን ይፋ ያደረገው። ሙሐመድ ሰላም እስካሁን ድረስ ስለገጠመው በጣም አስቸጋሪው ተከላካይ ይናገራል። በጣም ብዙ ናቸው ሲል ነው ሙሐመድ ሰላም የተናገረው። ነገር ግን እኔ ሁል ጊዜም በውስጤ ግብ ማስቆጠር ወይም በጨዋታው ላይ ልዩነት የምፈጥርበት መንገድን እንደማገኝ አስባለሁ። ስለዚህ አንዱን ብቻ ለይቼ መጥቀስ የምችለው ተጫዋች የለም። በጣም ብዙ ጠንካራ ተጋጣሚዎች ገጥመውኝ ያውቃሉ። ነገር ግን እኔ ፈተናዎችን መቋቋም እፈልጋለሁ። ከዛ ውጭ ደግሞ ሁሉንም ነገር ማለፍም ምርጫዬ ነው ሲልም ነው ሙሐመድ ሰላም የተናገረው። ሊቨርፑል በዚህ ክረምት ሁጎ ኤኪቲኬን ለመተካት ጥረት አያደርግም ተብሏል። በአቺለስ ጉዳት ምክንያት ረጅም ጊዜያቶችን በሊቨርፑል ቤት ላንመለከተው እንደምንችል የተረጋገጠ ጉዳይ እንደሆነ ይታወቃልና ይህ ተጫዋችን ለመተካት ግን ሊቨርፑሎች እንቅስቃሴ ያደርጋሉ ተብሎ ግን አይጠበቅም። ከተሳካ ቀዶ ጥገና በኋላ አጥቂው ከጉዳቱ በፊት ወደ ነበረበት ደረጃ እንዲመለስ እርግጠኞች ይሆናሉ። በተለይም በነበረው አቋም ላይ እንደሚቀጥል ነው የሊቨርፑል አመራሮችም አሰልጣኝ አርነ ስሎትም የሚያምኑት። ስኬታማ ቀዶ ጥገናን ካደረገ በኋላና በአንድ ቦታ ላይ ትልቅ ወጪን ማድረጋቸውን ተከትሎ አሁንም በድጋሚ በተመሳሳይ ቦታ ላይ ከፍተኛ ወጪን ማውጣት የእነሱ ዘይቤ እንዳልሆነ ይፋ ተደርጓል። ባለፈው የክረምት ተጫዋቾች የዝውውር መስኮት በዛ ላይ በጣም በርከት ያሉ ተጫዋቾችን በማጥቃቱ ሚና ላይ
እንደመጡ ይታወሳል። ትክክለኛ አጥቂ እንኳን ወይም 9 ቁጥር አጥቂ እንኳን ከተመለከትን ሁጎ ኤኪቲኬን ጨምሮ አሌክዛንደር ኢሳክንም በሪከርድ ዋጋ ማምጣታቸው ይታወሳል። ፍሎሪያን ቬርትስም የማጥቃት ባህሪ ያለው ተጫዋች እንደሆነ ይታወቃልና እነዚህ ተጫዋቾችን በከፍተኛ ገንዘቦች ማምጣታቸው በሚቀጥለው የዝውውር መስኮት ላይ እንደዚሁ ከፍተኛ ዝውውሮችን የማድረግ እቅድ እንደሌላቸው የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ስለዚህም ይህንን ተጫዋች ለመተካት ምንም አይነት ዝውውር ያደርጋሉ ተብሎ እንደማይታሰብ ነው መረጃው የወጣው። ሊቨርፑሎች ግን ያን ዲያማንዴን በጥንቃቄ እየተከታተሉት እንደሆነ የሚያሳዩ መረጃዎች አሉ። የተጫዋቹን አማካሪዎችንም ጭምር እንዳናገሩት ነው ይፋ የተደረገው። ሆኖም ግን አረቢ ለብዚሽ ለ19 ዓመቱ እንዲሁ ተጫዋች 100 ሚሊዮን ዩሮ አካባቢ ስለሚያስከፍል ተጫዋቹን የማዛወር እንቅስቃሴ ለመጀመር ምንም አይነት ውሳኔ በሊቨርፑል በኩል እንዳልተደረገ ነው የተነገረው። የተጫዋቹ ዋጋ እጅግ በጣም ከፍተኛ እንደሆነ የሚያሳዩ መረጃዎች አሉ። ይህ ማለት ግን ሊቨርፑል ተጫዋቹ ላይ ፍላጎት የለውም ማለት አይደለም። ተጫዋቹን በትልቁ ይፈልገዋል። ነገር ግን እስካሁን ተጫዋቹን ለማስፈረም ምንም አይነት እንቅስቃሴ እንዳላደረገ የሚያሳዩ መረጃዎች ናቸው የወጡት። በቀጣይ ጊዜያት ደግሞ የሚፈጠሩ ነገሮችን በትልቁ የምንመለከት ነው የሚሆነው። ከርቲስ ጆንስ ኢንተር ሚላንን ለመቀላቀል ሙሉ ለሙሉ ክፍት ነው ተብሏል። ከርቲስ ጆንስ በፕሮጀክቱ ዙሪያ ኢንተርን ከጥር ወር ጀምሮ ፍላጎት ማሳየት ከጀመሩ ጀምሮ በጉጉት እየጠበቃቸው እንዳለ ነው የተነገረው። የሊቨርፑል ፍቃድ አሁንም ያስፈልገዋል። የክፍያ ዋጋው ገና አልተወሰነም። የውልድ ሰዓቱ ሙሉ ለሙሉም ተቃርጧል ብሏል ፋብሪዚዮ ሮማኖ እንደዘገበው ከሆነ። በተለይ ይህ ተጫዋች በዚህ የውድድር ዓመት በአሰልጣኝ አርነ ስሎት ስር በቂ የመጫወቻ እድሎችን ማግኘት አልቻለም። በአማካይ ስፍራ ላይም በተለይ ባሉት ጥምረቶች በተለይ የፍሎሪያን ቬርትስ መምጣት እንዲሁ ከሪያ ግራቨንበርችና ማካሊስተር ጋር ለማጣመር መፈለጋቸው ከዛ ውጪ ዶሚኒክ ሶቦስ ላይ በዚህ የውድድር ዓመት እጅግ በጣም ድንቅ መሆኑ ለከርቲስ ጆንስ በቋሚነት የመሰለፍ እድሎችን እንዳጠበበበት በርካቶች ያነሳሉና ከርቲስ ጆንስ ረጅም ዓመታትን በሊቨርፑል ቤት የቆየ ተጫዋች እንደሆነ ቢታወቅም ነገር ግን በቀጣይ በቋሚነት መጫወት የሚችልበትንና ብዙ ደቂቃዎችን ማግኘት ወደሚችልበት ክለብ ማምራት እንደሚፈልግ ነው መረጃዎቹ የጠቆሙት። የቼልሲን መረጃዎች ደግሞ እናንሳላቸው። የቼልሲው ክንፍ ተጫዋች ኤስቴቫኦ ዊሊያን በጡንቻ መገጣጠሚያ ችግር ሕክምናውን ለመቀጠል ወደ ቀድሞ የብራዚል ክለቡ ፓልሜራስ ተመልሷል ተብሏል። ታዳጊው በሳኦ ፓውሎ የፓልሜራስን የሕክምና ማዕከል በመጠቀም የተወሰነ ጊዜን እንደሚያሳልፍ ነው ኢኤስፒኤን ብራዚል የተባለው የመረጃ ምንጭ ይፋ ያደረገው። ሆኖም ግን የሕክምና ደረጃዎቹ በሙሉ በቼልሲ እየተወሰኑ እንደሆነ ነው የሚገለጸው። ቼልሲ ተጫዋቹን በብራዚል እያለም የኤስቴቫውን ሕክምና የሚከታተል ባለሙያ ጭምር መላኩን ነው ኢኤስፒኤን ብራዚል መረጃውን እያጋራም የሚገኘው። ቼልሲ ምንም እንኳን የመጀመሪያ ደረጃ ንግግሮችን ቢያደርግም ከሻቪ ሄርናንዴዝ ጋር ግን ወደፊት ይቀጥላሉ ተብሎ አይጠበቅም። በአሁኑ ወቅት የቼልሲ ኢላማዎች ሌሎች አሰልጣኞች እንደሆኑ ይፋ ተደርጓል። ሰሞኑን በተለይ አሰልጣኝ ሊያም ሮስኔርን ካሰናበቱ በኋላ በርከት ያሉ የአሰልጣኝ ስም ዝርዝሮች ከቼልሲ ጋር ይነሳሉ። ምክንያቱም የቼልሲ የአሰልጣኝነት ቦታ ክፍት ከመሆኑ ጋር በተያያዘ በገበያው ላይ የሚገኙ አሰልጣኞች ጭምር ስማቸው መነሳታቸው አይቀሬ ነው የሚሆነውና በርከት ያሉ የአሰልጣኝ ስም ዝርዝሮችን ከቼልሲ ጋር እየሰማን ነው። ከነዚህ መካከል አንደኛው የቀድሞ የባርሴሎና ተጫዋችና አሰልጣኝ የነበረው ሻቪ ሄርናንዴዝ አንደኛው እንደሆነ ተነግሯል። ነገር ግን በዚህ ቡድን ውስጥ የመቀጠል እድሉ ወይም ወደ ቼልሲ መምጣት እድሉ በጣም ጠባብ መሆኑ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ከዛ ውጭ ቤን ጃኮብስም ይህንን መረጃ አረጋግጦታልና ይህ አሰልጣኝ ሻቪ ሄርናንዴዝ ወደ ቼልሲ መምጣት እድል እንደሌለው የሚያሳዩ ነገሮች አሉ። ከዛ ውጭ ግን ሌሎች የአሰልጣኝ ዝርዝሮች ግን አሁን ላይ በቼልሲ ዝርዝሮች ውስጥ አሉ። ከነዚህ መካከል የሪያል ማድሪድ አሰልጣኝ የነበረውና በባየር ሌቨርኩዘን በጣም ድንቅ ስራዎችን ሲሰራ የነበረው ሻቪ አሎንሶ አሁንም በቼልሲ ዝርዝር ውስጥ አለ። ከዛ ውጭ የፉላሙ አሰልጣኝ የሆነው ማርኮ ሲልቫ፣ የቦርንመዙ አንዶኒ ኢራኦላ በቼልሲ ዝርዝር ውስጥ የተካተቱ ሌሎች አሰልጣኝ ስሞች እንደሆኑ የሚያሳዩ መረጃዎችን ነው ቤን ጃኮብስ ይፋ ያደረገው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ፊል ፎደን በማንቸስተር ሲቲ ቤት ኮንትራቱን ማራዘሙ መነገሩ የሚታወስ ጉዳይ ነው። ፊል ፎደን በዚህ ውድድር ዓመት በተለይ እንደምናውቀው ከዚህ በፊት እንደምናውቀው በፔፕ ጓርዲዮላ ስር በጣም በርከት ያሉ ደቂቃዎችን ማግኘት አልቻለም እንደ በፊቱ ማለት ነው። ፊል ፎደን በዚህ ሲዝን በፔፕ ጓርዲዮላ ቡድን ውስጥ ቦታውን ቢያጣም ማንቸስተር ሲቲን ለመልቀቅ ግን አስበው እንደማያውቅ ነው ለፎደን በጣም ቅርብ የሆኑ የመረጃ ምንጮች ወይም ደግሞ የጓደኞቹ ጭምር እየተናገሩ የሚገኙት። ሲቲን ስለመልቀቅ በጭራሽ አስበው አያውቅም። ምንም እንኳን ከዚህ በፊት እንደምናውቀው የቋሚነት ቦታውን በደንብ ማግኘት እንዳልቻለ ብንመለከትም ብሏል የመረጃ ምንጩ። የማንቸስተር ሲቲ የእግር ኳስ ክለብ በትላንትና በስቲያ በነበረው ጨዋታ ማለትም ከኤቨርተን ጋር በተደረገው በሂልዲንግሰን ስቴዲየም በነበረው ጨዋታ ላይ በአንቷን ሴሜኑ ላይ የተደረገው የዘረኝነት ነገርን አጥብቆ እንደሚያወግዝ ነው ማንቸስተር ሲቲ በመግለጫ ይፋ ያደረጉት። የኤቨርተን እግር ኳስ ክለብና ፖሊስ
ጥፋተኛውን ግለሰብ ለመለየትም የወሰዱት ፈጣን እርምጃን በደስታን እንቀበላለን ብለዋል ሲቲዎች። ማርክ ጉሂም እንዲሁ በማህበራዊ ሚዲያ ላይ በተከታታይም እንደዚህ አይነት ፖስቶች እንደዚህ አይነት ነገሮች እንደተፈጸመበትም በመስማታችን በጣም አዝናን ብለዋል ሲቲ። ለአንቷን ሴሜኒዮና ለማርክ ጉሂም ሙሉ ድጋፋችንን ማቅረብም እንፈልጋለን እንቀጥላለን ሲልም ጭምር ነው የማንቸስተር ሲቲ ይፋዊ መግለጫ የሚያሳየው። ማንቸስተር ዩናይትድ በዚህ ክረምት የመሃል ሜዳ ምርጫቸው የሆነው ኤሊዮት አንደርሰን እንደሆነ ይታወቃል። ነገር ግን ማንቸስተር ሲቲ ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴ እያደረገ እንደሚገኝና ይፋዊ ጥያቄዎችን ለማቅረብም ዝግጁ እንደሆነ ጭምር የሚያሳዩ መረጃዎች ያሉ ማንቸስተር ዩናይትድም ሆነ ማንቸስተር ሲቲ ኤሊዮት አንደርሰንን ለማስፈረም ከ100 ሚሊዮን ፓውንድ በላይ እንደሚያስወጣቸውና በምትኩ ደግሞ ማንቸስተር ሲቲን እንደሚቀላቀልም የሚያስረዱ መረጃዎችም ክሪስ ዋይለር እየተናገረ ይገኛል። ማንቸስተር ሲቲ ቅድሚያውን እንደሚያገኝ ነው በርካቶች የሚያነሱት። ምክንያቱም ይህ ተጫዋች ወደ ማንቸስተር ሲቲ ማምራት ፍላጎቶች እንዳሉት ነው የተነገረው። ነገር ግን ማንቸስተር ዩናይትዶች እስካሁን ድረስ ተስፋ እንደማይቆርጡና በቀጣይ የተጫዋቹን ውሳኔ እንደሚጠብቁ፣ ነገር ግን ተጫዋቹ ወደ ማንቸስተር ሲቲ ማምራት እንደሚፈልግ ካረጋገጡ ግን ያን ያክል ትልቅ ጫናዎችን እንደማያደርጉበትና ሌሎች ተጫዋቾችን ወደ ማስፈረሙ እንደሚገቡ የሚያሳዩ መረጃዎችን ነው የሜል ስፖርቱ ጸሐፊ የሆነው ክሪስ ዋይለር እየተናገረ የሚገኘው። ሪያል ማድሪድን ደግሞ እንመልከት። በማድሪድ መልበሻ ቤት ውስጥ ግጭቶች እንደተፈጠሩ እየተነገረ ነው። የሪያል ማድሪዱ ተከላካይ የሆነው አንቶኒ ሩዲገር በክለቡ ልምምድ ማዕከልም ከቡድን አጋሩ ጋር ግጭት ውስጥ ገብቶ እንደነበረ የሚያሳዩ መረጃዎች ናቸው የወጡት። አለመግባባቱን ያስነሳው ሩዲገር እንደሆነ ይፋ ተደርጓል። ሩዲገር በኋላ ላይ ይቅርታ ጠይቆ ባለፈው አርብ የቡድን አጋሮቹንና እንዲሁ ቤተሰቦቻቸውን ጭምር ምሳ እንደጋበዘ ደግሞ የሚያሳዩ መረጃዎች አሉ። ጥፋቱን እንደሰራም እንዳመን ነው የተነገረው። ነገር ግን ይቅርታ እንደጠየቀም ከዛ ውጭ ደግሞ የቡድን አጋሮቹን ከነቤተሰቦቻቸው ጭምር ምሳ እንደጋበዛቸው ጭምር የሚያሳዩ መረጃዎች ይፋ ተደርጓል። ከዚህ በኋላ ደግሞ በኬሊያን ምባፔና አንድ ደግሞ የክለቡ አሰልጣኝ አባል መካከልም ጸብ መፈጠሩ የሚያሳዩ መረጃዎች አሉ። ኬሊያን ምባፔ ያሳየው ባህሪ በሪያል ማድሪድ ውስጥ በብዙዎች ዘንድም እንዳልተወደደ ነው የተነገረው። በክለቡ ያሉ ሰዎችና የሌሎች ተጫዋቾች ወኪሎችም ኤምባፔን የተቹ ሲሆን ክለቡ እንግዲህ በሱ ላይ እርምጃዎችን ባለመውሰዱ እየወቀሱት እንደሚገኝ ጭምር ነው ክለቡን እየወቀሱ እንደሚገኝ ይፋ ተደርጓል። ተጫዋቹ ላይ እርምጃዎች መወሰድ አለባቸው የሚሉ መረጃዎች ናቸው እየወጡ የሚገኙት። እንግዲህ አሰልጣኝ ስታፎቹ ጋር ግጭት እንደፈጠረ፣ ከዛ ውጭ ደግሞ በቡድን ውስጥም ያን ያክል የሚባል ኮንታክት እንደሌለው ከተጫዋቾቹ ጋር ጭምር ይነገራል። በተለይ ተጫዋቹ ከፈረንሳዊያን ተጫዋቾች ጋር ካልሆነ ከሌሎቹ ተጫዋቾች ጋር ያን ያክል ቅርበት እንደሌለው የሚያሳዩ መረጃዎችን ነው የፈረንሳይ መረጃ ምንጮችን ሌኬፕ ጭምር እየተናገሩ እንደሚገኝ ይፋ ያደረጉትና እዚህ ተጫዋች ላይ ሪያል ማድሪድ ክለቡ ቅጣቶችን እንዲያሳልፍበት ጭምር ፍላጎት እንዳላቸው ነው የተናገረው። የክለቡ አሰልጣኝ ቡድን በካሬራስ ባህሪና የሙያ ስነ ምግባር ላይም ጥያቄ ማንሳታቸው እየተነገረ ነው። አልቫሮ ካሬራስና አሰልጣኝ አልቫሮ አርቤሏም ባለፈው ሳምንት በውጥረት ውስጥ መሆናቸው ተነግሯል። በአጠቃላይ በሪያል ማድሪድ ቤት ውስጥ የሚሰሙ ነገሮች በጣም ለቡድኑ አስጊ የሆኑ ነገሮችን እየሰማን እንገኛለን። የተጫዋቾች ግጭት እንዲሁ አሰልጣኙ ከተጫዋቾች ጋር እንግዲሁ ግጭት ውስጥ እየገቡ እንደሚገኝ ጭምር በተደጋጋሚ የሚያሳዩ መረጃዎች ይፋ እየተደረጉ ነው የሚገኘው። በሪያል ማድሪድ ቤት ውስጥ አሁን ባለው ድባብ መሰረትም አስከፊ በሚባል ደረጃ ላይ ነው ያለው። በተጫዋቾች ውስጥ ፍርሃት እንደሚታይ ሲገለጽ፣ ይህም በቀጣዩ የኤል ክላሲኮ ጨዋታ ላይ በጣም ተጽዕኖችን እያሳደረባቸው እንደሚገኝ ጭምር የሚያሳዩ መረጃዎችም እንዳሉ ነው ይፋ እየተደረገ የሚገኘው። ከኤል ክላሲኮ ጨዋታ በፊት በቡድን ውስጥም ያለው የቡድን ስሜትና አብሮነትም አነስተኛ መሆኑን የሚያሳዩ መረጃዎችም ይፋ እየተደረጉ እንደሚገኝ ተገልጿል። በቡድኑ ደስተኛ ያልሆነው በርካታ ተጫዋቾች መኖራቸው ለክለቡ ቅርበት ያላቸው ምንጮችም እየዘገቡ ይገኛሉ። በሌላ በኩል አሰልጣኝ ዦዜ ሞሪኒዮ አሁንም ቀዳሚ እጩ አሰልጣኝ ሆነው እንደሚገኙ ነው የተዘገበው። ይሁን እንጂ ሪያል ማድሪድ መጨረሻ ላይ ማንን አዲስ አሰልጣኝ አድርጎ ይሾማል የሚለው እስካሁን ግልጽ እንዳልሆነ ይፋ እየተደረገ ይገኛል። ኬሊያን ምባፔ በቅርብ ቀናት ውስጥ ለነበረው ጫጫታ ትኩረት አልሰጠም። እናም ወቅቱን በተቻለ መጠንም በተሻለ መንገድ ማጠናቀቅ እንደሚፈልግ ነው ማርካ የተባለው የመረጃ ምንጭ ይፋ ያደረገውም። በቫልዴባስም ብቻውን ልምምዱን አድርጓል። እናም ትኩረቱን በኤል ክላሲኮ ላይ ብቻ እንዳደረገ ነው የሚያሳዩ መረጃዎች የወጡት። ሻቪ አሎንዞ በስልጣን ላይ የነበረው ለ5 ወራት ብቻ በመሆኑ ከስልጣን መባረሩ ትክክለኛ ውሳኔ አልነበረም ብሏል። ራሞን ካልዴሮን የቀድሞ የሪያል ማድሪድ ፕሬዝደንት ናቸው ይህን ሀሳብ የሰጡት። ፕሬዝደንቱ ከአሰልጣኝ ውጪ ተጫዋቾችን በመደገፉ የተሳሳተ ይመስለኛል ሲልም ነው ራሞን ካልዴሮን እየተናገሩ የሚገኙት። መባረር አልነበረበትም ብለዋል ሻቪ አሎንዞ።
ቪኒሲዮስ ጁኒየር በኤል ክላሲኮ ጨዋታ ላይ ከሜዳ ሲወጣ እየተበሳጨ ነበር። ከዛም ባለፈ የአሰልጣኙን እጅ እንኳን መንካት አልፈለገም ነበር። በዛ ዙሪያ እኔ ከተጫዋቹ ጋር በፍጹም አልቆምም ነበር። ከዛም በኋላ ክለቡ ተጫዋቹን ከአሰልጣኙ በላይ ደግፎታል። ይህም ትክክለኛ ውሳኔ አልነበረም። በዚህ ምክንያትም ይህ ነገር ወደ መልበሻ ክፍሉ መጥፎ መልእክትን ያስተላለፈ እንደሆነ አግኝቼዋለሁ ሲልም ነው ራሞን ካልዴሮን የቀድሞው የሪያል ማድሪድ ፕሬዝዳንት የተናገረው። ሴዛር ፓላሲዮስ በዝውውር ገበያ የበርካታ ክለቦች ኢላማ ሆኗል። ከሚፈልጉት ክለቦች መካከል ኦሳሱና እና ኮሞም በግንባር ቀደምትነት የሚጠቀሱ ሲሆን እንደ ሄታፌ እና ዲፖርቲቮ አላቬስ ያሉ ሌሎች ክለቦችም ሁኔታውን እየተከታተሉት ነው። አትሌቲክ ቢልባኦ ግን በሪያል ማድሪድ ቅድመ ሁኔታዎች ምክንያት ከዝውውሩ ራሱን አግልሎታል። ሪያል ማድሪድ ተጫዋቹን ሙሉ ለሙሉ መሸጥ እንደማይፈልግ ነው የሚነገረው። ይልቁንም 50 በመቶ የሚሆነውን የተጫዋቹን መብትም ወይም የባለቤትነት ድርሻን ለራሱ አስቀርቶ ማቆየትን እንደሚመርጥ ጭምር ይፋ እየተደረገ እንደሚገኝ ዲያሪዮ አስ የተባለው የመረጃ ምንጭ ይፋ አድርጎታል። በርከት ያሉ ክለቦች ግን ይህንን ተጫዋች ለማስፈረም እንቅስቃሴዎችን እያደረጉ እንዳለ ነው የተገለጸው። የፌርላንድ ሜንዲ የቅርብ ጊዜ ጉዳት ሪያል ማድሪድ በዚህ ክረምት እሱን ለመሸጥ ያቀድ የነበረውን እቅድ አወሳስቦበታል። የተጫዋቹ ኮንትራትም በ2028ም ያበቃል ብሏል ማርካ ባወጣው መረጃ። ኬሊያን ኤምባፔም ከአርቤሏ የቴክኒክ ቡድን አባል ጋር በከፍተኛ ጭቅጭ ውስጥ ገብቶ ነበር። ድርጊቱ የተፈጠረው በልምምድ ወቅት ነው። የመረጃ ምንጮች እንደገለጹት ኤምባፔም በልምምድ ጨዋታ ወቅትም በረዳት ዳኝነት ሲያገለግል በነበረውና ከመስመር ውጭ ደግሞ ኦፍሳይድ ብሎ ለፈረደበት የቡድኑ አባል በቁጣና የስድብ ቃላትንም በመጠቀም ነው የተናገረው። እንዲህ ያሉ ሁኔታዎች በታላላቅ የእግር ኳስ ክለቦች ውስጥም የተለመዱ ናቸው። ሩዲገር ከቡድኑ አጋሩ ጋር ግጭት ውስጥ ገብቶ እስካሁን ምንም አይነት የውስጥ ቅጣት ስለመምጣቱ የተነገረ ነገር የለም። ሁለቱም ቢሆን ማለት ነው ኬሊያን ኤምባፔም ቢሆን ሩዲገርም ቢሆን እንዲሁ ግጭቶችን የፈጠሩ ስለሆነ ምንም አይነት ቅጣት እስካሁን እንዳልተላለፈባቸው የተነገረው። ሆኖም ግን እነዚህ ክስተቶች በማድሪድ ዙሪያ ያለውን መንፈስ ግን እንዲበላሽ ምክንያት እየሆኑ እንዳለ ነው ማሪዮ ኮርቴግና ጨምሮ ጁሌርሞ ራይም መረጃውን እያጋራ የሚገኘው። በርከት ያሉ ተጫዋቾችም እንዲሁ ግጭቶች ውስጥ እየገቡ ነው። ሪያል ማድሪድ ቪኒሲዮስ ጁኒየርን፣ ኬሊያን ኤምባፔና ጁድ ቤሊንግሃምን በአንድነት ማቀናጀት የሚችል አሰልጣኝን ይፈልጋል። ምንም የተቀየረ ነገር የለም። ሶስቱም ተጫዋቾች በሚቀጥለው የውድድር ዘመን የቡድኑ ዋነኛ ተዋናዮች ሆነው ነው የሚቀጥሉት። አሰልጣኙም ወይም የሚመጣው አዲሱ አሰልጣኝ ቡድኑን በእነዚህ ሶስት ተጫዋቾች ዙሪያ መገንባት ነው የሚኖርበት። በተመሳሳይ መልኩ የቡድኑን አንድነትና ጥንካሬንም መጠበቅ ይኖርበታል ተብሎ ነው የሚታሰበው። በሪያል ማድሪድ በኬሊያን ኤምባፔም በቪኒሲዮስ ጁኒየር እና በጁድ ቤሊንግሃም መካከል ያለውን ኬሚስትሪ ማስተካከል የሚችል አይነት አሰልጣኝ እንዲመጣ ነው ፍላጎታቸው እንደሆነ እየተገለጸ የሚገኙ። አሁንም በሶስቱ ተጫዋቾች እምነቱ አላቸው። በተለይ ሪያል ማድሪድ በኬሊያን ኤምባፔ ላይ ምንም ጥርጣሬ የለውም የተባለው የክለቡ አሁናዊ ትኩረት እሱ የሚያስቆጥራቸው ግቦችን ወደ ቡድን ስኬትነትና ወደ ዋንጫ ድሎችን መቀየር የሚቻልበት ፕሮጀክትን መፍጠር እንደሆነ ነው ጆዜ ፌሊክስ ዲያዝ የተናገረው። ቤሊንግሃምን በፕሮጀክት ውስጥ እንደ ሶስተኛው ምሰሶ ወይም መሰረት ተደርጎ ነው የሚቆጠረው። ክለቡም ለወደፊቱ እንደ ቁልፍና ወሳኝ ተጫዋች ይመለከተዋል፣ ጁድ ቤሊንግሃምንም ጭምር። ምንም እንኳን በዚህ የውድድር ዘመን በተከታታይ እንዳይጫወት ተጽዕኖ ያሳደሩ አንዳንድ የአካል ብቃት ጉዳቶች ቢገጥሙትም በቅርብ ጊዜ ግን ሁኔታውን እየገመገመ በመሆኑ በሚቀጥለው የውድድር ዘመን የቡድኑ ዋነኛ አካል ሆኖ እንደሚመለስ ነው ይጠበቃል ተብሎ እንደሚታሰብ ዲያሪዮ አስ መረጃውን ይፋ ያደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካተትንበት የዛሬ ፕሮግራማችን ግን ይህን ነበር የሚመስለው። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡና ስትከታተሉ ለነበራችሁ በሙሉ እጅግ ላቅ ያለ ምስጋናን ለእናንተ ማቅረብ ወዳለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በተለይ በምሽቱ ፕሮግራማችን በድጋሚ የምንገናኝ ይሆናል። አብራችሁኝ ስለነበራችሁ ከልብ አድርጌ ያመሰግናለሁ። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።